ወይኔ እነዚህ ልጆች ግን በጣም ተጨነቁብኝ እኮ ወይ በጉርሻ ነው ግን የምር ግን ሆዴ እያበጠ ነው። አሁን ሰርፕራይዝ አለኝ። ሰርፕራይዝ ወይኔ ብሩኬ እንዴት ለማንኛውም ያለኝ ሰው ነኝ። እንዴት አየሽው ግን ስቀን ቅድሚያ ወይኔ ቆይ ልንገርሽ። እኔ ልንገርህ የተሰቃየሁት ወይኔ በጣም ነው የሚያስጠላው። አወጣሽ ከዛስ ቀመጥ ይጠቅመኛል የሆነ ሰዓት ላይ አይደለም። አሁን ሌላ የቤት ስራ እኮ ነው እየሰጠሽኝ ያለሽው። ከዚህ በኋላ አንተም የራስህን ህይወት እኔም የራሴን ህይወት እኖራለሁ። ስለዚህ መሄድበትን አልናገርም፣ ዝም ብዬ ነው የምሄደው። ፓስፖርት ያለኝ ሰው ነኝ። እሺ አምጣው። እሺ አንዴ ሴትዮ ዞረኝ። ፓስፖርቴን ጌታ ነው የተማሪ ደም እግዚአብሔርን ላሳይህ ነው። ስሚኝ አትማታ። እሺ ደግሞ ጭንቅላቴን አትምታኝ። ልጆቼ እኮ ያማቸዋል እና አናትሽ ላይ ነው እንዴ? ወይኔ ወፎች ፍቅር እየሰሩ አይሽ እግዚአብሔር እንደዛ ፍቅር መስራት። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ መጣሁት ደስ በሚል ቪዲዮ ነው ብዬ አስባለሁኝ። ያው እንግዲህ ባለፈው ቡታጅራ ላይ ያው አዲስ አበባ ሊሄድ ነው አስቸኳይ ተደውሎልኛል ብያችሁ ብሩኬንም ነግሬው ብሩኬን አብሬሽ ሄዳለሁ ምናምን ነገር ብሎኝ ከብሩኬ ጋር አብረን መተናል ማለት ነው። እና ያው ትናንት ጠፍቼ ነበረ። የጠፋውበት ምክንያት ደግሞ ተደውሎልኛል አስቸኳይ መሄድ አለብኝ ብያችሁ የነበረውን ነገር እሱን ለማስተካከል ነው ትናንት የጠፋሁት ማለት ነው። እና ተሳክቶልኝ ዛሬ መጥቻለሁ ማለት ነው። እንግዲህ ብዙዎቻችሁ እንደጓጓችሁ አስባለሁኝ። እስከ ነግራችሁም እየጓጓችሁ እንደሆነ አስባለሁና ጓጉ፣ በደንብ መጓጓት ያስፈልጋል። ዝም ብዬ በቀላሉ አልነግራችሁም። በጣም ደስ ብሎኛል ከምላችሁ በላይ ማለት ነውና ያው ከዚህ በፊት ብሩኬ ከሀገር ስለመውጣት ዱባይ ስለመሄድ ምናምን እያወራ ግን ደግሞ እኔን ይዞኝ እንዳይሄድ ፓስፖርት የለሽም እያለ ነበርና እግዚአብሔር ይመስገን እሱ ነገር ዛሬ ተሳክቶልኛል ማለት ነው። ያው ትናንትና የጠፋሁት አሻራ ለመስጠት ነበረ እና ቤኪ ነበረ ኦንላይን የሞላልኝ ቡታጅራ ላይ ነበረ የተሞላልኝና ከዛ ደወሉልኝ። ትናንት ሄድኩኝ አሻራ ሰጠሁኝ። ዛሬ ደግሞ በሌሊት ሄጄ ተቀበልኩኝ ማለት ነው። አስቸኳይ ነበረ ቤኪ የሞላልኝ ሲሞላልኝ ማለት ነውና ይሄንን እንዳደርግ ደግሞ የተባበርሽኝ እህቴ በዚህ አጋጣሚ አመሰግናለሁ። ነግሮኛል ቤኪ እና ደርሶኛል። በጣም ነው ማመሰግነው። ኦንላይን ሞልቶልኝ ቤኪ አሻራ ሰጥቼ ትናንትና አስቸኳይ ነበረ የሞላውትኝ። ዛሬ በሌሊት ሄጄ ተቀብያለሁ ማለት ነው። እንግዲህ ከዚህ በኋላ ብሩኬ የትም መሄዳለሁ ቢል አያሰጋኝም። ምክንያቱም እኔም የመሄድ አቅም አለኝ፣ ምክንያቱም ፓስፖርት አለኝ ማለት ነውና ባሳያችሁ ደስ ይለኛልና እስኪ ትንሽ ጠብቁኝ፣ ቆይ ላሳያችሁ። ይሄው እንግዲህ እንደምታዩት ፓስፖርቴን ተቀብያለሁ ማለት ነው። እጅግ በጣም ነው ደስ ያለኝ። ማለት ፓስፖርት ማግኘት ቀላል አይደለም። በተለይ ደግሞ እንደዚህ አስቸኳይ ቶሎ ሲደርስላችሁ በጣም ደስ ይላል። ግን ትናንት አሻራ ለመስጠት ምናምን ትንሽ አዛ ነበረ። በጣም ብዙ ሰው አለ ምናምን ትንሽ ያዝጋል። ዛሬም ለመቀበል ሄጄ ምናምን ግን ለመቀበል ይሻላል። ምክንያቱም በአልፋቤት ስለሆነ ትንሽ እሱ ይቀላል። ግን አሻራ ለመስጠት ያለው ግርግር በጣም ነው የሚያስጠላው። ግን እንደምንም መስጠት ስለነበረብኝ አሻራዬን ሰጥቼ ዛሬ ተቀብዬ መጥቻለሁ ማለት ነው። እና በጣም ነው ደስ ያለኝ ከምላችሁ በላይ። እንግዲህ ዛሬ መጣሁትኝ ይሄንን ነገር ለብሩኬ ማሳየት ስላለብኝ ነው። ያው አሁን ፓስፖርት ያለኝ ሰው ነኝ። በቃ አሁን ማንም የትም ቢሄድ አብረን የመሄድ ቻንስ አለን ማለት ነው። ስለዚህ ይሄን ነገር መያዝ ጥሩ ነው። ያልያዛችሁ ያዙ። ከሀገር መውጣት የምትፈልጉ እዚህ ሀገር ያላችሁ ካላችሁ ያዙ ላለውኝ እና ግን እኔ ተሳክቶልኝ በተለይ እንደዚህ በዚህ አጭር ጊዜ ውስጥ ይሆናል ብዬ አላሰብኩም ነበረ። ስንሞላ የሞላልኝ ቤኪ ኦንላይን ነበርና በቃ ቶሎ ነው የተሳካልኝ። አስቸኳይ ነበር የሞላ ነውና ያው ብር ካለ ምንድነው የሚባለው በሰማይ መንገድ አለ ይላሉ። ግን የለም አባባል ነው ይሄ እና ብራችሁ ብቻ ይጨነቅበት። አንዳንድ ጊዜ ግን እኔ የብርን ፓወር ሳስበው ለካ የሰው ልጅ የሚጫረሰው ለብር ነውና ብቻ ግን ደስ ይላል። ጠንክሬ መስራት ብር መያዝ እንዳለብኝ ነው የተማርኩት ማለት ነው። ምክንያቱም በዚህ አጭር ጊዜ ውስጥ ፓስፖርት ማግኘት ማለት በጣም ከባድ ነውና በጣም ነው ደስ ያለኝ።
እንግዲህ ቡታጅራ ከሄድኩኝ አስቡት ቅርብ ጊዜ ነው። ትናንት ነበር ማክሰኞ፣ አንድ ሳምንቴ ማለት ነው። እና በአጭር ጊዜ ውስጥ ተሳክቶልኝ ፓስፖርቴን ይዤ መጥቻለሁ ማለት ነው። ያው የብዙዎቻችሁ ጸሎት ተሳክቷል ማለት ነው። እንግዲህ ደስ ብሎኝ መጥቻለሁ ይችን ይዤ ማለት ነው። ለዚህ ነበረ ብዙዎቻችሁ ተጨንቃችሁ ነበረ ምን ይሆን ምናምን። ብቻ ያው ጥሩ ነገር ይግጠምሽ ይሳካልሽ ያላችሁኝ ሰዎች አላችሁ፣ መልካም ምኞታችሁን የገለጻችሁልኝ ሰዎች አላችሁ። በዚህ አጋጣሚ በጣም አመሰግናለሁ የኔ ውዶች። እና ብሩኬ ጋር ደውዬለታለሁ እስኪመጣ ድረስ ጠብቀዋለሁ። ትናንትም ስጠፋበት ቆይ ግን ምን ሆነሽ ነው እያለኝ ነበረ ማታ በቴክስት። ዛሬም ደግሞ በጠዋት እንግዲህ ያው ምንም ማድረግ አይቻልም፣ በጠዋት ሄጄ ተሳክቶልኝ በዚህ ሰዓት ደግሞ ወደ እናንተ ብቅ ብያለሁ ማለት ነው። በጣም ነው ደስ ያለኝ ከምላችሁ በላይ። ለማንኛውም ግን ብሩኬ እስኪመጣ እንጠብቀው ቤተሰቦች። የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የልቤን ባይሞላ ባላገኝሽ የለመደሽ ቤቴ ዝምታው ሐዘኑ አላስተኛ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የልቤን ባይሞላ ባላገኝሽ። ብሩኬ መጥተዋል ቤተሰቦች። ውይ ማይክ አላረኩት። ሐዘኑ አላስተኛ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት። እንዴት ነህ? ደህና ነኝ። ጠብቅ አለሁልህ። እስቲ ቀንዳ ወጣት በለኝ። አንተ እንዴት ነህ? የአራቱ ልጆች እናት ወይዬ ደህና ነሽ? አረ ቆይ እንደዛ ካልክ አይቀር አራቱ ልጆች እያስቸገሩኝ ነው። ውሰድልኝ። ምን አገባኝ? ውሰድልኝ። እኔ አገባኝም ሴት የምር ውሰድልኝ። እኔ መሮኛል። እኔ ከኔ ቢጠበቀው ቆይ እዛው መሮኛል አይነሽ። ሰላም ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን ሁሉ ሰላም ነው። ቆይታ አዲስ አበባ ገብተናል በሰላም አይደለ? በሰላም ገብተናል። ዲቤቴስ እንዳለሽ በሰላም ገብተናል። ትላንትና ስሞታ አላቀረው ነው። ትላንትና ጠፍታ ስንት ሰዓት ሊመሻሽ አካባቢ ነው የደወለችው። ስሞታ ነው። ልብ አድርጉልኝ። እየወቀስከኝ ነበር ግን የጠፍተሽ ነው ምናምን ያልክ በቴክስት ልብ አድርጉልኝ። ከዛ ደግሞ መሮኛል አይነሽ። ቀጥይ። መሮኛ? አዎ ልጆቹ ምን ላድርጋቸው? ውሰዳቸው። አያገባኝም ማለት ስራዬ ማስወለድ አይደል? ማሳደግም አለብህ ከነ ወንድ ልጆችሽ መጣስ ትችያለሽ። ኧረ በእናትህ እንደዛ ነገር ሊዞሩብኝ አድርገው ቤተሰብ ሊዞሩብኝ። አንተ ምን ልትይ? አባታቸው ላይ ታስመቻቸው አሳድገሽ። ቆይ ግን ማለት አራት ነው የምትወልጂው ባንዴ? ኧረ ባንዴ አንተ እንዲያስማት እኔ እንትን ነኝ እንዴ? እንስሳ ነኝ እንዴ? ሰው እኮ ነኝ። ባይሆን መንታ ባንዴ መንታ ወይ በሁለት ዙር አራቱም ምን ሆኑ? ሴት ሆኑ። በቃ አሁን አንዴ አራቱም ሴት ምን ማለት ፈልገህ ነው? በቃ ዝም ብለን አንድ ወንድ እንሰጥሻለን፣ ሶስቱ ሴት። ኧረ በእናትህ ይቀራል። ሁለት ወንድ ሁለት ሴት። እኔ ለእግዚአብሔር አመልክቻለሁ። ታሺ አመልክቻለሁ። አልሰማሽም? ጸልያለሁ እንዴ? አልሰማሽም? ተነገረሽ እኮ ዝም ብለን አስተያየት ታያለ። ደግሞ እግዚአብሔር አያሳፍረኝም። ታያለ ምን ታያለ? ሁለት ወንድ ሁለት ሴት ይመጣል። ግን እንዴት ነው የማይመጣው? እሺ ወንድ ከተወለደ የመጀመሪያውን ወንድ አይደለም? እሺ አይደለም። ለነገሩ አታደርገው ችግር እኔ ያለው አንዴ ወንድ እንዲቆጣጣራቸው ለነበር በቃ ፈጣሪ ሴት ታላቅ ወንድም ያለበት ቤት ልጆች ተቆርጉሜ እኮ ነው ያደኩት እኔ።
እሺ አንተ ላይ ደረሰው አንተ ላይ ደረሰው ያሰውልሽ ነው ማፈራረጥልሽ። አንተ ምን አገባ? እንዴት ነው ማያገባ እንዴ? እኔ ማፍረጥ ምንም ማለት እኮ ያለብኝ እኔ ነኝ። እኔ ዝም ብዬ ልጅ ታዲያ አናቴ ላይ እስክትወጡ ነው የምጠብቀው ከነ ልጆችሽ። አዎ ሰማሽን ፈልጊ እባክሽ። ወይኔ እነዚህ ልጆች ግን በጣም ተጨነቁብኝ እኮ። ወይ በጉርሻ ነው ግን የምር ግን ሆዴ እያበጠ ነው። ወሬ ሲበዛ ያስረግዛል መሰለኝ። አልተመቸኝም የምር በቃ ስለ እነዚህ ልጆች ቤተክርስቲያንም ላይ ብዙ እየተወሩ ነበረ። ያው ታምር ሰርተዋል ታውቃለህ። እና እግዚአብሔር ደግሞ ታምር እንዳይሰራ ብዬፈረው አይባልም እንደዚህ አንቺ ገና በዚህ እድሜ ሌላ ዱብዳል ታመጪ ነው። እኔ አላውቅም ሆዴ እያበጠ ነው። በቃ ኳሻኳሪ ነው እንታከም። ምንድነው ኳሻኳሪ? በሽታ ነው። ኧረ አይደለም። ወይኔ እሺ ለማን በጠራራ ፀሐይ ታደርጊ ነው? በነገራችን ላይ ስላገኘው ደስ ብሎኛል። ናፍቀኸኝ ነበርና ልሳምክ። በቃ ያያቸው ነገር ሲበርድ ላስገባላት ስል በቃ ሹፋርሽ አሸነፍኩ። ቀማማ ደህና ነሽ? አለሁልህ። እንዴት ነህ? እዚህ ጠራራ ፀሐይ አፋጥረሽ ናይልሽ ወይ? እኔ እኮ እንዳንቺማ ቢሆን ትላንት ተጠሰሽ ነበር። እንደ ትላንት እንደጣሽኝ ቢሆን እኔ ቆይ መጀመሪያ አበቀልሻለሁ። ለምን ጣሽኝ በል መጀመሪያ። አይ አይደለም ተይ ሳይሆን መረዳት አለብህ። ናሽ ስትርቀኝ ደስ አይለኝ። ለቅራብ ቢሰለሽ እኮ እምቢ አልሽ። ስማ አሁን ሰርፕራይዝ አለኝ። ሰርፕራይዝ? ቆይ ከሱ በፊት ግን አንጠለጥልሻለሁ ከነ ልጆችሽ። ቶሎ ንገሪኝ። እንዴ አልናገርም መብቴ ነው። ትቻለሁ እንደው ምኑን ሰርፕራይዙን አትማታ እቆነጥርሻለሁ ከነ ልጆችሽ። እንዴ መብቴ ነው። ደግሞ ጨምራለች። እውነትም ጫንሽ እንዳያራልኝ አንቺ። አዎ ጭኛል። አላመናችሁኝማ። ከበደችኝ። አታምኑኝማ። በቃ እግሬን መሬቱ ላይ ያላየንም በነፋስም በአስማትም ሲረገዝ አላየንም። አንተ ተአምር ነው በቃ ተአምር። ግን ከዚህ ሁሉ ምን አለፋኝ? አራት ጊዜ እየወለድኩ ከምለፋ 2 ጊዜ አልወልድም። መንታ ይስተሽ። አዎ አይቴ እሺ። ከዛ ወንድና ሴት ግን መንታ ልጆች ያስቸግራሉ። አይተሽዋል ወልደሽ? ኧረ አይደለም አላልኩም። የምር አታረሻሽኝ። ያስቸግራሉ ሲታመሙ አሉ ማለት ተሰማ እንደሰማሁት ከሆነ አንዱ ልጅ ሲታመም ያኛውም ልጅ ይታመማል። አሉባልታ ነው እሱ። አሉባልታ አይደለም። አሉ ካለው አፍራሽ ነው። ሪል ነው። አሉባልታ ነው። እሺ ሪል ነው። እኔ እስከማውቀው አሉባልታ ነው። መንታ ልጅ አይታመምም። አንዱ ሲታመም ቤተሰብ እናንተ ፍረዱ እስኪ። መንታ ልጅ ማለት ነው። አሉስ ብዙ ጊዜ አሉ ኤክስ ነው። ኖ አሉ ሳይሆን ሪል አይታችሁ አታውቁም? ዘይነት ከስታ አሉ ነው ያልሽኝ። አሁን አይተሻል ይሆናል ብዬ ነው። ቁሌታ አሁን ንገሪኝ። አታረሳሽኝ። ምንድነው የምነግርህ? እሺ በእናትህ ካሜራውን ብቻ አጥፋልኝ። ላበጠራት ምን ለማለት ፈልገህ ነው? አበጠረሽ የመሪ ተው አጣብቄ ነው ያመጣሁት። እሺ አጣብቄ ነው ያመጣሁት። ፀጉሬን አረፍተነዋለሁ። ፈቷለሁ። ተስማሚ። እሺ ተስማሚ። በቃ እሺ እነግርሃለሁ እኮ እንደዚህ ከለቀቅሽ አትነግሪኝ። በቃ እሺ ንገሪኝ። ቆይ እሺ እንደዚህ ውስጥ ደብቄው ነው ማለት ደብቄው ስጦታ ነው ለአንተ 200 ሺህ ስለገባ ባለፈው ስልክ መልሽ ስላልከኝ ስልክ ገዝቼልህ ነው። ለኔ ስልክ አለኝ እኔና ገ ካመጣሽው እኮ ድጋሜ ገዛውልህ። እሺ ደስ ይለኛል። የኔ ሽጫ አንቺ ነው የሚይዘው። ግልሰጪኝ ስልክ ገዝተሽልኝ ነው። ኧረ መልሽ አላልከኝም ባለፈው። ቀልጄ እኮ መቀለድም አልችልም። ዋት ልክፈት ማርያምን ያንቺ ካልሆነ ግን ሲጀመር ታሪ የኔ ካልሆነ በኮንፊደንስ ክፈተው እልሃለሁ እንዴ። ወይኔ ብሩኬ እንዴት ለማንኛውም ያለኝ ሰው ነኝ ይዤሽ እንዳልሄድ እያልከኝ ለሱ ነው የወጣሽው? አይ ይዤሽ እንዳልሄድ ስላልኩ ነው የወጣሽው አይደለም። ለሱ ብዬ ሳይሆን በቃ አላ አንድ እህቴ ቤኪን አወራችሁና ፓስፖርት አስመዝግባት ምናምን ብላ ከዛ በኋላ ኦንላይን ሞላልኝ
ቤኪ ማለት ነው። ከዛ ትናንት አስቸኳይ ተደውሎልኛል ያልኩ ለአሻራ ነው። አረ ዛሬ ደግሞ ጠዋት የጠፋውብህ ላመጣ ፈልጌ ነው ልቀበል። እንዴት አየሽው ግን ስቀን ቅድሚያ ወይኔ ቆይ ልንገርህ። እኔ ልንገርህ የተሰቃየሁት ወይኔ በጣም ነው የሚያስጠላው። ግን በተለይ ማለት ነው እንደው ለመቀበል ይሻላል በአልፋቤት ስለሆነ ቢያንስ የስምህ አልፋቤት እስኪደርስ ነው የምትጠብቀው። ግን የእንትኑ የአሻራ ቀን ማለት ነው ወይኔ አስቸኳይ ሆኖ ራሱ ያው ሁሉ ሰው ብር እየከፈለ ፓስፖርት ያወጣል ማለት ነው። ሰልፉ ከዚህ እንዲህ ዞሮ ተሽከርከር ከዛ አስቡት ጀመራውን ብዙዎቻችሁ ሄዳችኋል። ሜቢ በእናንተ ጊዜ ሰላምም ይሆናላችሁ። አሁን ላይ ለሚወጣ ግን እግዚአብሔር ይመስገን። በዛ ላይ ማለት ነው ይሄንን እንትን ካላችሁ መደበኛውን ደግሞ አስቡት። አስቸኳይ ያልሆነው ፈጣን ይሄ ፈጣን ነው። እንደዛ ሆኖ ሰልፉ ከበዛ መደበኛው ደግሞ ቤኪ እግዚአብሔር ይስጥህ። ግን ደግሞ ቤኪ እውነት በጣም ባለውለታዬ ነህ። በዚህ አጋጣሚ በጣም ነው የማመሰግነው። እናወጣሽ ከዛስ ቀመጥ ይጠቅመኛል የሆነ ሰዓት ላይ አይደለም። አሁን ሌላ የቤት ስራ እኮ ነው እየሰጠሽኝ ያለሽው ማለት ልሄድ ይችላል ከዚህ በኋላ አንተም የራስህን ህይወት እኔም የራሴን ህይወት እኖራለሁ። ስለዚህ የምሄድበትን አልናገርም፣ ዝም ብዬ ነው የምሄደው። ፓስፖርት ያለኝ ሰው ነኝ። እሺ እና ፓስፖርቱን ያለውበትን አይነግርሽ። የትም ሂድ እንዳልነቅልልሽ እዚህ ችግር የለውም። የትም ሂድ ይመጣልሃል። ገባህ አይደል? አይ አልሰማሽ። ስማ በሳይለንት ነው የምሄደው። ሳይለንት ሙድ ኦን አደርጋለሁ። ግን ደስ ብሎኛልሽ። ደስ አለክ? ሌላ የቤት ስራ አለብኝ ግን ደስ አለኝ። ምንድነው ሌላ የቤት ስራ? የቤት ስራ ስትል ምን እያወራህ ነው? አሁን አንዴ ልጅም ጅብድ እያጫወተኝ ነው ዝም ብሎ ምናምን። እሺ ደክመሃል መሰለኝ ደግሞ እርቦሃል እንደ ጾም ላይ ነክ። እኔ ምንም አላልኩም ግን ሌላ ሀሳብ ውስጥ ገባው ነው የምልሽ። ሴትዮ ምንድነው ሌላ ሀሳብ? አምጣው በቃ ፓስፖርቴን እንደ ምን ሰጠሽኛ? ሰርፕራይዝ ያው 200 ሺህ። እሺ አንዴ ፎቶ የፓስፖርት ፎቶ ይላሳያችሁ። አይ ፎገርሽ የኔ ለካ የኔ ራሱ እንዲህ ይያል ሌላ ሰው ነው የምመስለው እዚህ ጋር እንዴት እንዳነሱ የነሱ ካሜራ ይለያል መሰለኝ። እንኳን ደስ አለሽ። ደስ ብሎኛል እውነተኛ መልክሽን ስላየሁት። እንዲህ ግብጣ ፊት ነሽ አንቺ ልጅ ወይ ማለት እውነተኛ መልክሽ እዚህ ላይ ያለው ነው አላልሽም? ፓስፖርት ላይ ቆንጆ ነኝ ለማለት እግዚአብሔር ይስጥሽ። ለ200 ሺህ እንግዲህ አምጣው። እሺ አንዴ ሴትዮ ዞረይ ፓስፖርቴን ጌታ ነው የተማሪ ደም እግዚአብሔር ላሳይህ ነው። ስሚኝ አትማታሽ። ደግሞ ጭንቅላቴን አትምታኝ። ልጆቼ እኮ ያማቸዋል። እና አናትሽ ላይ ነው እንዴ? ጭንቅላትሽ ላይ ነው ያረከሽው። ያረገሽ ወይኔ ወፎች ፍቅር እየሰሩ አይሽ እግዚአብሔር እንደዛ ፍቅር መስራት አያቸው እያወራት ነው ያሳለፈውን ህይወት እየነገራት ነው። ፍቅር እየሰሩ ነው ያልኩት ምን አይደለም እያወራት ነው። ይወዱ ባህር ዳር ላይ ወይ የሆነ ነገር ላይ ቁጭ ብላችሁ ሁለት ካፕሎች እንደሚያወሩት አይነት እንደዛየው ተጋጩ መሰለኝ። አሁን ዋሽተኛል አለችው። ይኸው ዋሽቷታል መሰለኝ። ኧረ አስተርጓሚ ወይኔ አየችን ሰው አለ አለች እግዚአብሔር። በቃ ያው እዛው ልክ አንዴ በእናትህ ላያቸው ቀሪ እዚሁ ካልተነሱ አሳያቸዋለሁ። እሺ ካሜራ ማስኩ ሰጠኝ ዙም አድርጌ ካልተነሱ ስለ ፍቅር ከነሱ ተማር። ምንም ሲጣሉ ነው ያየሁት። አትጩ ይነሳሉ አሳያቸዋለሁ ለቤተሰቦች። የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የልቤን ባይሞላ ባላገኝ። ስሚ እሺ አምጣው ፓስፖርቴን በእግዚአብሔር 200 ይሰጠሽኛ። አጨቃጨቂ ስልክ እኮ ነው ያልኩህ። አጨቃጨቂ ወይኔ በላቸው እንደባደር ፓስፖርቴን ነው አንተ ገና የልጆቼ እናት ነሽ ብዬ ነው እሺ ዝም የምልሽ። እሺ እዚህ ጋር ችግር ይፈጠራል። ለምንድን ነው የወሰድከው? ኪስ ውስጥ የከተትከው? ሰጣሽኝ ለሰው የሰጠሽኝ ምን ላይ እና ለምንድን ነው እንደዚህ የምትይዘኝ? ልሻይ ልንሄድ። ኧረ ጉዴ አመሌ ተነስቶ ነበር። በእግሬ እሄዳለሁ። አትሄጂ አትችለኝም። እኔ በቃ ሰጠሽኝ እኮ ሰጠሽኛል። እንዳትጠይቂ ቤኪ ይናደዳል። ለምን ይናደድ? ፓስፖርቴን ጠገብኩትን በእናትህ በኢየሱስ በልተሽው
ኧረ ጉዴ ፈላ። አንተ ያሟል እንደ ልጅ የምሬን ነው። አምጣ ፓስፖርት ይዘበር። ለምን ስለማልሰጥሽ የትም እኮ አልሄድም። ምንድን ነው አታምነኝም? አሁን ቤተሰቦች አንድ ሚስጥር ልንገራችሁ። ሌላ የቤት ስራ ምናምን ሲጀመር እኔ የት ሄዳለሁ? ሰው አታምንም እንዴ? አንተ ነው የምቀባጠሉ። ስሚኝ እስቲ እኔም የመስማት ፍላጎት የለሽም። ብቻሽን ማውራት ነው ፈልጊው። ጾመኛ ነኝ ደክሞኛል አይደል? አዎ ብቻሽን ማውራት ነው ፈልጊው። አይደለም ፓስፖርት ይወጣ እዩ ካልፈለግሽ ዞር ይሄ እኔ ተዘፈዘፈ ፊቷ ጧ ነው ማድረግ። ስሙኝ እስቲ አንድ ሚስጥር አለ። ምን መሰላችሁ ሚስጥሩ? ቅድም አምልጧ ተናገረች። የትም ብትሄድ ከፈለክ ሂድ ይመጣላል ብላኛለች። ፓስፖርቷ እኔ ጋር ከሆነ የት ትመጣለች? የትም ምን እንዴት ያለሽ በጣም እንትን እየሆንክ ነው። ግን አምጣ የትም መሄድ አትችልም ነው መላችሁ። ግን እየቀለድክ ነው። አውቀህ የሆነ ልታናድደኝ ወይ ፕራንክ ልታደርገኝ እኔ እየቀለድኩ አይደለም። እኔ እየቀለድኩ ነው። አምጣው። እኔ በርኮ ቁጥር ለማጪ ነው። አንቺ እዛ አንተ አምጣው በእናትህ። አልሰጥሽም። አንተ ጌታን ጣላለሁ። እግዚአብሔር አልሰጥሽም። እኔ ጋር ይቀመጥልሽ። አትሰሚኝ። ዞር በል። አትሰሚኝ። ልስጥሽ ከዛ ሰጥቼሽስ እኔ ጋር ይሁንልሽ። ለምን አይ ሲሄድ እንዳትመጪ እሺ። በይ እንግዲህ የለሽም። እኔ ጋር ይሁንልሽ። አንቺ ነው እኮ የማወራው። አትሰሚኝም? አዎ ቤተሰብ ሰይጣን እየመጣ ነው። ሰማሽኝ? አንቺ ሴትዮ። አዎ እየሰማሁህ ነው። እንዴ ለምቦጭሽን አትዘብዝፊው። እኔ ጋር ይቀመጣል። እኔ እጄ ስመጣ በሰላም ይበለው። ተንከባከበው። እሱ ነው ያሳሰበሽ? አዎ። እሺ ምን የምትቀበያቸውን አምጫቸው። የታለ ቦርሳሽ? ምንድነው? ልቀባልሽ እኮ ነው። ኧረ ወደዛ ይል እንዴ ምን እኔ የምቀባው ነው እንዴ የምትቀበው? እኔ ደግሞ ችግር የለም። አንቺ የምትቀቢውን ነው። ናው ደክሞኛል። በእናትህ ሰደኝ። ምንድነው እንዴ? ልትበሪ ነው? ውሰደኝ አንተ። የት እንሂድ? ይኸው መንገዱ ተሰራ ሐዘን ደስታው ሊያጋራ ይኸው በራፉ ወደላለ ጎረቤቶቼን እያለ በደጅሽ ተመላለስኩ የጥንቱን ፍቅር አገኘሁ ጉርብትናችን ጀገነ መራራቅም ታሪክ ሆነ ይኸው መንገዱ ተሰራ ሐዘን ደስታው ሊያጋራ ይኸው በራፉ ወደላለ ጎረቤቶቼን እያለ በደጅሽ ተመላለስኩ